አደይ ድራማ ክፍል 51 ተለቀቀ። በዛሬው ክፍል እንግዲህ በጣም ብዙ ደስ የሚል ነገርና በቀጣይ ክፍሎችን የፍቅርና የቤዛን ሴራ የሚያካሽፍ ብዙ ነገር ተፈጥሯል። በመጀመሪያ ደረጃ ቤዛና አደይ ከታገቱበት ተለቀዋል ማለት ነው። ናኦል እንግዲህ መጀመሪያ ቤዛና አደይን ለመሸጥ ሲደራደርባቸው የሚስቱን ድምጽ ከሰማ በኋላ ነበረ ሊሰጣቸው የነበረ ለሌላ ሰው ይሄ ነገር ሚስቱ እንደሞተችና ፍቅረኛው እንደሌለች በህይወት ሲሰማ ከዛ በኋላ አደይና ሊዲያ ወደ ቤታቸው እንዲመለሱ አድርጓል ማለት ነው። አሁን ላይ ናኦልን ከመወንጀል ይልቅ አደይና ሊዲያ ለናኦል እየተከራከሩለት ይገኛሉ። ይሄ ነገራቸው ደግሞ ፍቅርና ሊዲያን በጣም አስደንግጧቸዋል። ይህን ወንጀለኛ ሰው እንዴት ነው ልትከራከሩለት የቻላችሁ? ምክንያቱም እኛን ሲያስፈራራና ሲዝትብን ነበረ፣ እናንተ ላይ ያደረገውን እኛ ላይ ሊያደርግብን ነበረ። ስለዚህ ልትከራከሩለት የቻላችሁበት ዋናው መንገድ አንደኛ ክፍያ ተከፍሏችሁ ነው። ሁለተኛ ነገር ደግሞ እናንተ በሴትነታችሁ አካላችሁን ሽጣችሁ ያመጣችሁት ገንዘብ ይጠቅመኛል ስላላችሁ ነው እያሉ ብዙ ዛቻና ማስፈራሪ እያደረሱባቸው ይገኛሉ። እንደዚህ አይነት ሴት አትመስሉንም ነበር እያሏቸው ይገኛሉ። ከፍቅርና ከቤዛ ይልቅ እየተረዳቸው ያለ አሁን ዴብን ለማስረዳት እየሞከሩ ነው። ዴብ እንግዲህ ሊዲያን ለማመን አልሞከረም። ነገር ግን አደይ እያስረዳቸው ትገኛለች። ናኦልን እዛ ቤት እንዳያስወጡትና እንዲቀጥል እየለመኑለት ነበረ። ናኦል አሁን ላይ ደግሞ ደህና ሰውና ጥሩ ሰው ሆኖ ያደረገው ነገር ጸጽቶት ይቅርታ እየጠየቀ ይገኛል ማለት ነው። ይሄ ነገሩ ደግሞ ፍቅርና ቤዛ ላይ ራስ ምታት ሆኖባቸዋል ማለት ነው። ፍቅር እንግዲህ ናኦልን በያዘችው ፋይል እያስፈራራች አደይንና ሊዲያን ቤዛ ሁሉንም እዛ ቤት እንዲያስወጣላት ነበር ያመጣችው። ነገር ግን ይሄ ነገር ስላልተሳካላት ወደፊትም ሊከሽፍባት ስለሚችል በጣም ተናዳለች። ሌላኛዋ ቤዛ ናት። ቤዛም እንግዲህ በጋራ ሆነው አብረው ሰርተው እሷም የኤላን ቤት ለመውረስና ፍቅርን ሁሉንም እዛ ቤት ጠራርጎ አስወጥቶ ሀብት ንብረቱን መውሰድ ነበር ፕላኗ። አሁን ላይ ይሄ ነገር እያንጨረጨራቸው ስለሆነ ተራ በተራ የሄዱ ሊዲያንና አደይን መገልፈጥ ተያይዘውታል ማለት ነው። አሁን ሊዲያ እዛ ከተመለሰች በኋላ በጣም ጥሩና መልካም ሰው ሆናለች። በፍቅር ላይ በጣም ተቀይራባታለች። ፍቅርን ምንም ብትኝ አላምንሽም፣ ከዚህ በኋላ ምንም ነገር ብታደርጊ ላምንሽ አልችልም። ስለዚህ አደይና ጥሩ ሰው እያለች ነው። አሁን ሊዲያ ወደ አደይ መሆን ጀምራለች። ነገር ግን ሌላኛው ደግሞ የሚያሳስበው ነገር ሊዲያ የእውነት ሁሉ ነገሯ ከተቀየረ ኤላን ማሰብ አቁማለች። ከኤላ ጋር እየሄደች ለምለም ጋር መጋጨቷን የምታቆም ይመስላችኋል ወይስ የምትቀጥልበት ይሆናል? የምትቀጥልበት ከሆነ ከፍቅርና ከቤዛ ጋር የግድ ፍቅርና ፒስ ሆነው ለምለምን ማስወገድ አለባት። ኤላ ጋር ላይ ያላት አመለካከት ከተቀየረ ግን የእውነት እዛ ከታገተች በኋላ አስተሳሰቧ ተቀይሮ ከሆነ ኤላን ትተውና ለምለምና አደይ ጋር ፒስ ሆና ፍቅርና ቤዛን ታሰቃያቸዋለች ማለት ነው። ከዚህ በኋላ ናኦልም ወደ ቤት የሚመለስ ይሆናል። ምክንያቱም አደይ እያስረዳችሁ ትገኛለች። ካሁን በፊት እንግዲህ ናኦል እዛ ቤት እንዲቀጥል ያደረገው ዴብ ነበረ። አሁንም ደግሞ ለዴብ እያስረዱት ይገኛሉ። ባርኮት ለስራ ከዛ ቤት ወጥቷል። ነገር ግን ዴብ ስላለ ምናልባት መለስ ካላት ፍቅር ልትፈቅድለት ትችላለች። ሰው ናኦል ወደ ቤት ሊመለስ ይችላል። ፍቅርም ስለምትፈልገው ምናልባት ናኦል አሁንም እንደሚያግዛትና እንደሚረዳት ሆኖ ወደዛ ቤት ሊመለስ ይችላል። ነገር ግን ከዚህ በኋላ ናኦል ወደዛ ቤት ከተመለሰ ምናልባት ፍቅርን ይሆናል ወደ መቀመቅ የሚወረውራት። በተለይ የቤዛ ሴራ ሊጋለጥባት ይችላል። ከዛ ውጭ ግን ምክንያቱም ቤዛ አብረው እንዲሰሩ ብዙ ሚስጥሯን ነግረዋለች። ናኦል ወደዛ ቤት ከተመለሰ የፍቅርና የቤዛን ህይወት የሚያመሰቃቅል ይሆናል እንጂ አዴንና ሊዲያን ከዚህ በኋላ ምንም ነገር የሚያደርጋቸው አይመስለኝም። ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ አደይ ድራማ በጉጉት ስንጠብቀው ነበረ። ምክንያቱም ሊዲያና አደይ ምን ሆነ መጨረሻቸው? የእውነት ተሸጡ ወይስ ደግሞ እንዴት ሊያመልጡ ይችላሉ ከናኦል እያለን ሁላችንም እያሳሰበን ነበረ። ዛሬ እንግዲህ ተለቋል ማለት ነው ክፍል 51 እንግዲህ እነሱ እኔ የሚያመልጡ የመሰለኝ ሸውደውት ናኦልን ያመልጣሉ ነበር ብዬ ያሰብኩት። ነገር ግን አላመለጡም። በራሱ መንገድ ናኦል ነው እንግዲህ እንዲወጡ ያደረጋቸው። ይህን ያደረገው ደግሞ ለሷ ብሎ የሚታገልላትና የሚለፋላት ጓደኛው በህይወት እንደሌለች ሰምቷል። ይህን ነገር እያደረገ ያለው ጓደኛውንና ፍቅረኛውን ያገተበት ሰው እሱ ናኦል 30 ሴቶች ከሰጠው
ፍቅረኛው እንደምትመለስ ስለነገረው ለእሷ ብሎ የሚያደርገው መስዋዕትነት ነው። ነገር ግን እሷ በህይወት እንደሌለች ድምጿን አሰሙኝ ሲል እንዳላሰሙት ከዛ በኋላ እሱም ውሳኔ ወስኖ አዴይንና ሊዲያን ለመልቀቅ ነው የወሰነው ማለት ነው። እንደዚህ በመሆኑ አዴይና ሊዲያ በመለቀቃቸው ደስ ያላችሁ ካላችሁ ላይክ ማድረግ ትችላላችሁ። በሌላ በኩል ንጉስና ደመቀ ናቸው። አሁንም ዴቭን ናኦልን እየተከታተሉት ይገኛሉ። ምክንያቱም የሆነውን የተደረጉትን ነገር ስላልሰሙ ናኦልን አሁን የሆነ ነገር ያደርጉታል ብዬ ነው የማስበው። ወደ ቤቱ እንዲሄድና እንዲመለስ ዴቭ ልኮታል። እንግዲህ ናኦል ወደዚህ ቤት አይመጣም እያለ ነበር ባርኮት። ነገር ግን ለዴቭ አዴይ ካስረዳችሁ በኋላ ምናልባት ናኦል ወደዛ ቤት ተመልሶ ሊመጣ ይችላል። ምናልባት እነደመቀ የሆነ ነገር ካላደረጉት፣ ምክንያቱም የታገቱትን ሴቶች ለማስለቀቅ እነሱም እየተደበቁ ናኦልን እየተከታተሉ ስለነበረ የሚወጣበትን የሚገባበትን ሰዓቱን፣ ቤቱን፣ ቦታውን ስለሚያውቁት ምናልባት የሆነ ነገር ሊያደርጉት ይችላሉ። በችኮላ ከተረዱት ምናልባት ሊያስረዳቸው ይችላል። እነሱ ደግሞ አዴይና ሊዲያን ከለቀቃቸው ምንም ነገር አያደርጉትም። ምክንያቱም እነሱ በቃ አዴይና ሊዲያ እንዳይታገቱ ብቻ ነው እየታገሉ ያሉት። ሰው ቀጣይ ክፍል እንግዲህ ናኦል ወደዛ ቤት ይመለሳል አይመለስም የሁላችን ጥያቄ ነው። አሁንም ደግሞ ፍቅር አዴይን እንዴት ነው ከዛ ቤት ልታስወጣት የምትችለው? አሁንም ደግሞ ከዚህ የባሰ ወጥመድ ልታዘጋጅ ትችላለች። ምክንያቱም ዋናው ቅዷና ፕላኗ አዴይን እዛ ቤት ማስወጣት ነው። እንግዲህ ሊዲያም እንደዚህ ለምን አስደረግሽ? ምን አድርጌሽ ነው? ምን አጥፍቼ ነው? የሚል ጥያቄ እየጠየቀችው ነበረ። እኔ ይህን ነገር ያደረግኩት አዴይ እዚህ ቤት እንድትወጣ እና ቤዛ እንጂ ላንቻ አይደለም ብላ ነበር። ነገር ግን ከዛ በፊት ሊዲያንም አዴይንም ቤዛንም ነበር ያለች። ነገር ግን መጀመሪያ አዴይና ቤዛን ከዛ በኋላ ሊዲያን እንዲያስወጣላት ነበር ናኦል ያዘዘችው። እንግዲህ ሊዲያን ወስዶ እንግዲህ ነገሮች ሁሉ ፍቅር እንዳላሰበችው ሆኖባታል ማለት ነው። እሷ ያሰበችው እንግዲህ በናኦል አማካኝነት ፋይሉን እያስፈራራች አዴይንና ለምለምን ሁሉንም ሴቶች ይዛ ቤት ጠራርጋ አስወጥታ ብቻዋን ከዴቭ ጋር መኖር ነበር ምኞቷ። ነገር ግን የህልም ሩጫ ሆኖባታል። ሁሉም ነገር ከሽፎባታል። ሁሉም ሰዎች ሊያዩት አይፈልጉም። ነገር ግን ቤቷ ስለሆነ እዛ ቤት መኖር ስለነበረባት እየኖረች ትገኛለች ማለት ነው። አሁን ፍቅር እንግዲህ ለቤዛና ለአዴይ ምን አይነት ወጥመድ አዘጋጅታ ነው እዛ ቤት ልታስወጣቸው የምትችለው? ቤዛ ያው ያሰበችው ነገር ስላለ እሱን ነገር ካሳካሽ ምናልባት ልትወጣ ትችላለች። ከዛ ውጭ ግን አደይ እዚሁ ስራዋን ነው የምትቀጥለው። ምክንያቱም ተቀይራባቸዋለች። የሆነ ነገር ሲያደርጓት ሁሉ መከራከር፣ ሲመቷት መማታት፣ ለሚጠይቋት ጥያቄ በአግባቡ መልስ እየሰጠች ትገኛለች በኮንፊደንስ። ምክንያቱም አሁን ላይ እነሱ ጥፋተኛ ስለሆኑ ወንጀል ስለሰሩ ሁሉን ነገር ሚስጥር ስለያዘች ምናልባት ለዴብና ለባርኮት ከተናገረችባቸው ምናልባት ሊቀየሩባት ስለሚችሉ አሁን ላይ አደይ ራሷን መከላከል ጀምራለች። ልክ እንደ ለምለም ልትሆን ትንሽ ነው እየቀራት ማለት ነው። እንግዲህ ፍቅራ ከዚህ በኋላም ሌላ ወጥመድ ምናልባት ልታዘጋጅ ትችላለች። ሊዲያ አሁን ላይ ከፍቅር ጋር የመሆን እድሏ በጣም ዝቅተኛ ነው። ፍቅርን እስከዛሬ የምትተባበራት ሊዲያ ነበረች። ከዚህ በኋላ ግን ሊዲያ ፍቅርን የምትተባበራት አይሆንም። ምናልባት ልትተባበራት የምትችለው ቤዛ ናት እንጂ ሌሎቹ ሊተባበሯት አይችሉም። እንግዲህ ቀጣይ ክፍል ምን እንደሚፈጠር የምናየው ይሆናል። ናኦል ወደ ቤት ይመለሳል አይመለስም? አዴይና ቤዛን እዛ ቤት እንዴት ልታስወጣ ትችላለች? አሁንም ቢሆን ባርኮትና ዴብ ደግሞ እውነታውን ሲያውቁ ፍቅርን ምን ሊያደርጓት ይችላሉ? ምክንያቱም ዴብ ከዛ በፊት ፍቅር የሆነ ነገር ትሆንና ማነው አደይና ሊዲያ የሆነ ነገር ከሆኑ ከፍቅር ራስ አልወርድም ብሎ ነበር። አሁን እውነታውን ሲያስረዱት ፍቅሬን ሁሉ ነገር እንዳደረገች ሲታወቅባት ምን ሊያደርጓት ይችላሉ? ሊዲያ ደግሞ ወደ ቤተሰቦቿ መመለስ ፈልጋለሁ እያለችው ነበር ለዴብ። እንግዲህ ቀጣይ የሚፈጠረውን እየገመታችሁ አደይና ሊዲያ በመፈታታቸው እኔ በጣም ደስ ብሎኛል። ናኦልም እንደዚህ ተቀይሮ ከሰይጣንነት ወደ ሰውነት ስለተቀየረ በጣም ነው ደስ ያለኝ። ቀጣይ ክፍል እየገመታችሁ ባይ ባይ።